ሰላም ቅድስትዬ፣ እንዴት ነሽ? የኔ እናት ክፍል አንቺ አድርግልሽ። ፈታሻለሁ ነው አንቺ ፈታሻለሁ፣ ችግር የለም። ሌላ ሰው ይሆናል እኮ የቦለፈው። እኔ በኮመንት ነው የሚስቀው ምናምን የሚመጣው ነገር ምናምን ላ ላ ላ ላ ቆይ ሳቅ እናቴ፣ ሳቅ እኮ ጥሩ ነው እኮ። ያልሆነ ነገር እኮ ካልጻፍሽ እኮ ሳቅ ጥሩ ነው። አይ አንቺ ድርሽ ሞዴሬት ሆናት። እኔ አውቃታለሁ ልጅቷ። መግድ አንቺ እንደ ድሮ ቤትሽን ትከፍቻለሽ እንዴ? ትጫወቻለሽ? ምን ነው ሀዘን ላይ ነኝ እንዴ? እንዴት ነው የማልጫወተው? ምን ማለት አስበሽ? አዎ ተጫወቺ እናቴ፣ መጫወት ይሻላል። አዎ ቆይ ምን ለማለት ፈልገሽ ነው ማዝዬ? የኔ ወድ ላ የኔ ፍቅር፣ እኔ እኮ አይቼ ስለማላውቅ ነው የኔ እናት። ይሄን ሰሞኑ እኮ ፓርላማ ስለሆነ ነው። ፓርላማዬን ካጠናቀቅኩማ መጫወት አይቀርም ማሬ። አንቺ ነው ቤት ፓርላማ አለ እኮ ማታ ማታ የለሽም እንዴ? አንቺ ለካ ብሎክ ነኝ አልሽ። እኔ እናት አሁን ፈታሻለሁ። መቅዲ ማይ ቦስ ናት። የዘንድሮ ውሸት ድራማ። አይ አንዳንዶቹ እኮ ሶት ሰይጣን ያለባቸው ብዙዎቻቸው ጮሆ ወጥቶላቸዋል። እየተፈወሱ አድርጋችሁ አስፈቅጄ ማለት ነው። በቅዲ የሆነ መረጃ ከኢትዮጵያ ፖስት አርጊ። እኔ ብሎኩን ፈትቼሽ እንደውም ምን ችግር አለ? መቅዲ ምንም ጣጣ የለም። ፖስት ቆንጣ የለበሰችውን ፖስት ብሎኩን ልፍታሽ፣ እንደው ብሎኩን ልፍታሽ። ቆይ አሁን ብሎኩን ልፍታሽ። ይሄ ፈትቼሻለሁ። ለመፎሰት ጣጣ የላትም እሷ። ፖስት ነው የተሰማሽን ነገር እናቴ፣ ቀልድ የለም ግን ነይ ቤቲ። እንደ ሰው ልጅ መነጋገር ነው እንጂ መሸሽ ጥሩ አይደለም። እሺ ነው እኔ እጠይቃታለሁ። እውነት ግቢና ስሚማ፣ የሰው ድምጽ መቆጣት ይደብራል። የዘንድሮ ነገር ወጣ ገባ ያደርጋል። ፈጣሪ ይጠብቃል። ዶላር ስንት ገባ እናንተ? ዱባይ የምንም ዶላር የለም እባክሽ። አሽቃባ 52 ብር ገባ። 52 ብር ገባ ዱባይ። እሱን እንደ ዱባይ አውቃለሁ። ቤሩት እቺ እኮ መቅደስ ማለት ነው። አንቺ ድሮ ወድሽ ነበረ፣ አሁን ጠላውሽ ማለቱ አንቺ ነሽ። ምን ማለት አስበሽ ነው ማዝዬ? ምን ማለት አስበሽ ነው? ምን ሆነሽ ነው? እኔን ከጠላሽማ እኔን የሚጠላ ሰይጣን ብቻ ነው ብዬ ነው። መቅዲ አንቺን አይደለ ድሮ ወድሽ ነበረ፣ 2 አመት ሙሉ ወድሽ ነበረ። አሁን በቃ ካላስ ወስኛለሁ። ያ ሰላም ሀቢብቲ፣ እኔን የሚወድ ስንት ሰው አለ ማሬ። ወስኛለሁ። አባባሉ አልገባሽም አንቺ? ገብቶኛል። ኧረ በደንብ ነው የገባኝ። ታይ እንጂ ውዴ፣ ይሄን አክልማ ፋራ አይደለንም እኮ ማዳም። እንደናንተ አይደለችው እሷ እኮ ታውቃለች። ኢትዮጵያ ላይ ዩቲዩበሮች የምታደርገው ነገር ሁሉም ታውቃለች። እባክሽ እኔ ራሷን 2 አመት ኮንትራቴን ጨርሼያለሁ። ወስኛለሁ። እኔ ለመሄድ ነው ቲኬት ቁረጭ ብዬ ነግሬያለሁ። ራሱ ሲጀምር ለማዳም ወይ ማዛ እጂ ቤቲ ሃይ ገላ ባለፈው ራሱ ማዛ እንትና ቤት ገብታ አሁን እቺ ቤቲ ማለት ነው። አዎ መቅዲ ቤት የሚወራው ነገር እኔም ራሱ ተናድጃለሁ ብላ አላለችም? ወይኔ ጉድ! እኔ ደግሞ መቅዲ እንደዚህ አይነት ነገር እኮ አልናደደ። እንደዚህ አይነት ለማቃጠል ነው ሆነ ብዬ ነው አይደለም። ደግሞ እኮ እስቲ የኔ ቤት አሁን ለሁለቱ ስብከት ነው ያልታ። እዛ ሃይሚን የሚሰድቡበት ቤት ገብታ የመቅዲ ቤት አሁንም ተናድጃለሁ ዛሬ አላለችም? አረ ወደ ራሳችሁ ተመለሱ ሴቶች። ጥሩ አይደለም እንደዚህ ወዲና ወዲ ማለት። እውነት እኔ እኮ እውነቱ ስለምናገር ነው የምትጠሉኝ እኔ ሲጀመር ማለት ነው። እውነቴን ነው የምላችሁ። በቃ በአቋማችሁ ጽኑ። እኔ ብሎክ አድርጌ እንደወጣ ብሎክ አድርጌያቸው። እኔ ቤቲን በጣም ነበር መወዳት፣ በጣም አከብራታለሁ። እግዚአብሔርን አከብራት ነበር። ግን በቀደም ለታ እዛ ቤት ገብታ ያም እኮ ሃይሚን የሚዘቀዝቁበት ቤት ገብታ እኮ ነው የምታስረዳው። ከዛ ምን ቢሏት ጥሩ ነው ነገ አሏት። እየሰማው ነው በአንዱ አካውንቴና ነገ አሏት ሃይሚ ስትመጣ እሱን ይቅርታ መጠየቅ አለበት አላሏትም? ከነሱ ጋር ራሱ ማውራቷ ገብታ እዛ ቤት እውነት አይቼሻለሁ። በአንደኛው ማስረዳት ፈልጋ እኮ ነው። መቅዲ ድንገርሽማ እኔ አለው ድንገርሽማ እሷ እኮ እነሱ ማስረዳት ነው እኮ። መቅዲ ልንገርሽ ልጨርስ
መቅዲ ቤት ኑዘርና ገነት ቡርኬ እየተሰደቡ በእነሱ ምክንያት ነው አሉ። ስለዚህ እንደዚህ ለካ ስትል ለዛ ነው እኔ ግን አድጃለሁ፣ ለካ ግን ለዛ ሃይሚ ነው አትንኩ ስሚ አለች እሷ። ለካ ለዛ ነው እንዴ ዩዘርና ገኒን ድምጽ እያመጣችሁ የምትፖስተው። በሆነ ጥሩ አይደለም። ራሳችሁ ነው ልንገርሽማ በራሳችሁ እሷ እኮ ተማመኑ። እሷ ሃይሚ እንድትነካ አትፈልግም። ለዛ ነው ልንገርሽማ እነሱ እኛ እንፈልጋለን መቅዲ እኛ እንፈልጋለን እኮ እኛ እንፈልጋለን እሷ እንድትነካ ሃይሚ። ለምን ገባሽ እያለሽ እኮ ነው አንቺ። ኖ ኖ ለምን ገባሽ እሷ እያለሽ ነው። እሷ የገባች ሃይሚ አትነኩ ስትል ጨረቃዬ እኛ ሃይሚ ከዚህ ወጥተሽ ነይ እንጂ በእነሱ አያስገባሽም ምክንያት ነው ቤትሽ። እነሱ እየሰደቡ ነው አሉ። ለዛ ነው ቤቴ ክፋት አስባ አይደለም፣ የኛ ልጅ ናት ያውቃታሉ። እኔ ምን የኛ ልነት ያለ አውቃታለሁ እኮ እኔ በውስጥ እንትን እኮ ልጅቷን አውቃታለሁ። አዲስ አይደለም ግን እኔ ራሱ ስላከበርኳት ነው በስነ ስርዓት የጠየኳት። ግን አይ በሙዚቃ አቀናብራ መፖስተው እንጂ የሰው ድምጽ ደግሞ ታውቃለች። ከዚህ በፊት ከነገኒ ጋር እንትን አልነበረ እንዴው ሰው ብቻ ከባድ ነውና የሰው ድምጽ መፖስት ደግሞ ይደብራል። በነዛ የምንጠላው ደግሞ በሷ እነዛ ይፖስቱ፣ ምክንያቱም እነሱ ስለሚቃወሙ ነው። እሷስ እሺ እሷስ እግዚአብሔርን እሷስ ጥሩ አይደለም። በቃ እኔ እውነቱን ነው የምናገረው። ምክንያቱም በቃ ያልሆነ ነገር አትስሩ። ለሰው ሳይሆን መኖር ያለባችሁ ለራሳችሁ። ሰው አይደለም ማንንም የሚያስተዳድር ሰው አይደለም። እኔ ለሰው ብዬ እውነት መጥፎ ነገር አላደርግም። ምክንያቱም ሰው የራሱ ጉዳይ። እኔ የተሰማኝን በስራሴ ነው እንጂ የምሄደው በሰው አይደለም። ኤከሌ ይቀየመኛል ወይ ኤከሌ ደብሯል ነው ልንገርሽማ ቤት እኮ አሁን ትሰማለች ችግርን። ግን እናንተም አንዳንዴ ደግሞ በአንቺ ቤት ብዙ ልጆች ይመጣሉ ስራ ነው ብላችሁ ለልጆቹ አስረዱን። አንዳንድ ልጆች እውነት መስሎ ያለቅሳሉ። መቼ ነገሩን ስራ ነው ብሎ ነገሩን እንደ ቦጋለ እናስካለ ታውቃላችሁ እኮ ታውቃላችሁ፣ ጠንቃችሁ ታውቃላችሁ እንዴ። እና ለማን ንገር እኛ ቤት መጥቶ ያለቀሳለ እንዴ ውዴ? አዎ ያለቅሳሉ። በእናትሽ አንዳንድ ልጆች እኔ ቤት ገብቶ ያለቀሰ ሰው ካለ ታይ ቦጋሌና አስካሌ በቃ ስራ ከሆነ ያቁም። ምን ያንጨቃጨቃሉ? እዚህ ጋር ማተኝ ይላል ዶላር እኮ ነው። ማዛ ምን ሆነሽ ነው? አዳም ምን ለቦጋሌና ለአስካሌ መጨነቅ? ካላስ አስካሌን እንዳትነኩብኝ። እኔ አንድ ቀን ተጨንቄ አላውቅም። እግዚአብሔር ይመስገን። ምንድነው የምትለው? ስራ አይደለም ቲጂ፣ ስራ በጣም ነው እንደ ስራ አልሆነ። በጣም ነው እንደ ስራ አልሆነ። አይ ቲጂ እኮ ነው የሚያስቀኝ። ቲጂ ናት እኮ ባለፈው ሚሚ ቤት ሲመጣ ማንኛውም ስራ ስሩ፣ በደንብ ስሩ፣ ማንም ሰው እንዳትስሙ ብላ ማ ወይ ቲጂ እኮ ባለፈው ሃይሚና ብሩክ ላይቭ ሲመጣ ማንኛውም ስራ ስሩ፣ ማንም ሰው እንዳትፈሩ አለች። ቲጂ በጣም አለችው። እንትኑ ገስት ላይ ባለፈው ላይ ገብታ እኮ ነው። አሁን ጭንቅላቷ ላይ ስራ ሲወጣ እኮ ነው እንደዚህ። እግዚአብሔር ስሚ የሆነ ላይ ደግሞ የሆነ ዩቲዩብ ላይ ደግሞ የትዕግስትን ኮሜንት ምን ባነብ ጥሩ ነው። አንድ ቀለታ ሃይሚዬ ትንሽ አንጫጫችሁ እባክሽ ሂጂበታል አለቻት። ዩቲዩብ ላይ ኮሜንት ላይ እኮ ነው ቲጂ መጠየቅ አለባት። እና እኔ እንደውም ከዛን እኔ ቤት ደግሞ ገስት ስናወራ የምንም ስራ የለም አላለችም። አይ እንጂ ቲጂ የኮሜንቴሽን እኮ ገስት ገፍታ ማለት ነው። ሚሚ ቤት ገስት ገፍታ ማንም ሰው እንዳትስሙ፣ ስራ ወጥራችሁ ስሩ፣ ማንኛውም ስራ ስሩ ምናምን አለች። እሺ አሉ እነሱም ደግሞ አንቺ ራሱን መከሰስ አለብሽ ቲጂ። ለካ እንደዚህ ብለሽ ነው ያበረታታችሁ ልጆቹ። አይ ትልቅ ተይ ግን ተይ ጨረቃ ይላኪ ነግኝ። አይ ቲጂ ደግሞ ትመጣለች ኮሜንት ላይ ምን ትላለች? የምንም ስራ የለም ትላለች። ደግሞ ትመጣና የምንም ስራ የለም፣ ስራ አይደለም አሁን ይሄ ስራ ነው ብላችሁ አምናችኋል አላለችም። እኛን ስራ አይደለንም ማሬ ተይ እንጂ ቲጂ ተይ። ጥሩ አይደለም። አንቺ መግዲ ይሄ ስራ ነው ብለሽ አሁን ታስቢያለሽ እንዴ? እኔ አዎ ድብን ያለ ምን ሆነሽ ነው? ፋራ መሰልኩኝ። ኧረ ማዛ በፈጠረሽ አንቺ ወደ መቅዲ ሲጀምር መረጃ አላት። መቅዲ መረጃ አውጪ። እኔ መረጃ ላውጣልሽ እንዴ ማዝዬ? እኔ እኮ ስራቸውን አላበላሽም እኔ ራሱን ላውጣ ብዬ እኮ መቅዲ እኮ እኔ አስፈቅጄ ነው ላውጣችሁ እያልኩ ነው። እንደዚህ ከሆነ እኔ ቦጋሌና አስካሌ አረግጥም ላኪልኝ እኔ በውስጥ
እስቲ ሙች በይ ለማርገጥ አስበሽ ነበር እንዴ? ማርያም እኛ እኮ ሴሚ ማዝዬ ነው ቀርታልና አንድ ነገር ሴሚ እውነት የምንም ስራ አይደለም ትላለች እንጂ እባክሽ ዝም በይ እውነት እንነጋገር። ሴሚ ማዝዬ እውነት እንነጋገር። ምን ይላል መሰለሽ ኦሮሞ ሲተርቱ ጋር ይሉበተኒ ኦሮምኒ በዱ ይላል። እውነት ከተናገርሽ ዝምድና አይጠፋም የሚባል ነገር አለ። ገባሽ? ልትወርግምልሽ ብዬ ነው። ስለዚህ እኛ በሱ በቦጋለ ንግግር ነው እንጂ የሚያናድደን የቦጋለ ንግግር አኳኳኑ እሱ ነገር ነው እንጂ ስራ እንደሆነ እኮ ግልጽ ነው። ማሬ ተይ እንጂ ነው። አንቺ አሁን ከባልሽ ጋር ተጣልተሽ ፍርድ ቤት አሁን ስትካሰሽ ወይ ልትለያይ ስትይ ነው ፍርድ ቤት። እነሱ ተጣልተው እኛ ፍርድ ቤት አይደለም እኛ ላጋባናቸው እዛ ሄደው አይፋቱም እንዴ? ምን አገባን እኛ መተው ቪዲዮ ደቅ ነው እንትን የሚሉት እንዴ? ምን ሆነሽ ነው? በዚህ ልክማ ሞኝ አትሁኑ፣ ራሳችሁን ጠብቁ። ግን የሆነ ንግግራቸው ይደብራል፣ ስርዓታቸው ይደብራል። ቡርጤ ገላገለር ነው የረደየ ባቡርሳ ይቅርታ ገይደ ወይ ነገር አለው አይቻለሁ፣ ግን ፈርቼ ነው መኮስተት እና ፖስት በቃ እንዴ ምን ችግር አለ? ምንድነው መረጃውን ህዝቡም መጀመሪያ አንቺ ፖስት በእግዚአብሔር መግድ ለኔ ላኪ እኔ ላኪና እኔ ከአንበሳ ጋር ልፖስት ወስኛለሁ። ያለ በለታ ሁለታችሁ ምን ያረግጣሉ እዚህ ቤት? ኧረ ትይዬ ተይ ግን ተይ ጥሩ አይደለም። እኔ ከከረበትሽማ ማን ነው እኔ ቤት መጥቶ የሚሰበስባችሁ ሰው የለም። አንቺ አይደለሽም እኔን እኮ እኔን እያልኩ አይ ዘንድሮ መግድ እኔ ጋር በውስጥ እስኪ ወጣ ገባ አድርገሽ ሄሎ እሺ እኔ ምንድነው ማዛ እንግዲህ ለማዛ አስረዳት ማርያምን እኔ ያልገባኝ ላ መግድ እንክስ ያጋን አትባብ አለ በንቾ ጋር አሳር ኦይቱ የኔ ሁሉ ነገር ሆነ አነበክ እነሲንተን ደያራቶስ በን አነበ መግደው መግድ ወዳ በየትነና አይሲ ፖስተር ያሳድምጽ ያኔ ደስታ እሺ ደስታ እሺ ምንድነው እንዴ? እኔ እኮ ከዩቲዩብ ነው ያገኙት እንጂ እኔ ከመቅዲ ቤት እኮ እኔ እኮ ቀድቼ አላመጣሁም እኮ ያሳያል እኮ እንዴ። አላየችም እንዴ? ምን ነው እኔ ፖስት ሳደርግ ምን ነው ተንቆረቆራችሁ ደግሞ እናንተ? እኔ እኮ ምንም አላልኩም እናት። በነገራችን ላይ እኔ ከዩቲዩብ ቀስ ጋራ እታች የሚሆነው እኮ ያሳያል እኮ ማዛ ቆይ ቤቲ ተረጋጊ እኮ ከዩቲዩብ እኮ ይለጥፉ ዩቲዩቦች ማለት ነው ስራቸው ነው ይለጥፉ። ስለ ዩቲዩበር አይደል? ግን አንቺ ደግሞ ቲክታክ ላይ መፖሰት አልነበረብሽም የነሱን ድምጽ ገባሽ? እኔ የዩቲዩብን እኮ ችግር የለም እኮ ቤትዬ አይደለም እኔ አንቺ በመሆንሽ ነው የተናገርኩት እኮ። አዎ ችግር የለውም ግን እኮ እኔ አይደለም እኮ እየቀደውት ግን በነገራችን ላይ እኔ አይደለም የቀደውት ኢታች እኮ ያሳያል ማን ተቀደም። ግን ችግር የለም አንቺን ከመከፋ ጣና በማጥታ ይታረስ። እኔ ዲሌት አደርግልሻለሁ ከከፋሽ ማለት ነው። ግን እኔ እኮ እግዚአብሔርን እኔ አንቺን በዚህ አልጠብቅም ገባሽ? ስልክ ዩዘርንም ታውቂያለሽ ዩዘርን እንኳን ባታውቂ እኔ እኮ አይደለም የቀደውት ግን በነገራችን ላይ ጌታን እኔ አይደለም የተቀደው እኮ ያሳያል እኮ ማን ቤት እንደተቀደው እኮ ያሳያል እኮ። ልክ ነሽ እኮ ለምን አንቺ ቤት ላይ ትለጥፊያለሽ? እኔ እኮ ማንንም ይቅዳል ቤት ይጤላ አንቺ ላይ ስለሆነ ነው ሸታሲ ኔክሌቴ ላይ ከሪዬ ታውዶ ሳይሲ ታኔ ኡባህራ ከመለግቱ ፎታ ነፈታው ቱ አይሲ ፎታ ተደባ ከይታን ጎ ሀራጋው ይጭቡ ቤት ሲሚና ተታው ሼር ወጣ ፎታ እኔ ዲሌ ከይና ድንገት ወጣ ላ ፍራይ ቤት አለናት እንዳደልጅ በቃ ፍራይ ቤት አድርግ ድሌት ሳይሆን ፍራይ ቤት ወጣ ለዛ ስለሆነ ነው ለዛ ቤቲ ዱገ ጦሪ እኮ ግልሱ ጋራ ሰዲቂ ሄጋ እኮ gidana hillo wanta buddi olchite sine ipe hay orata bi ay bako taipe kana ayro shtaasi tamatan kades gas zimga taipe kana kimara taipe kana yeddana taipe kana yeddana arade bana qotara odiasiya bana qotatana posta gos tamatan kades ne posta ya gostana oriye to sayte shempo ko hinno di ko tanena yella yesusi haggema ona gay nena guys ona gay taasi immena tay ko ta ayo kan ta yella na guys
ማለት ተኔስ እስኪ ኮምፕሊን ጋር ታን ሲያስ አሰፈ ሲያስ እንጂ ሲሆነ ወዳስ እንጂ ክታፉ ገከበነት ግን ሲያስ መግዲ መግዲ የኔ ወይ እንበላል የኛ ንግስታችን ማለት ነው። በውስጥ የኔ ቆንጆ እኔ እኮ አውርቻታለሁ። አንቺ በውስጥ አውርቻት እኮ ምን እንዳለችኝ ጠይቂያትማ። ለምን ነው አይደለም ሌላ ሰው ከልዋል ሌላ ሰው የኔ ፍቅር እኔ ፍቅሬን አንቺ በጣም ነው በጣም ነው ማፈቅርሽ የኔ አንቺን አይደለም ናይ ሙት አንቺን አይደለም እኔ ያወራሁ ሙት አድርጊ የቤሩት ድምጽ ማለት ነው። ፖስት ነው ጋር የደነው ከዱኩ እሺ ምንድን ነው ማለት በውስጥ አዋሪኝ ምንድን ነው? እሺ ልቤ ትንሽ ፔፕሲ ልጠጣ እሺ የሆነ ቀዝቀዝ ልበል እሺ እንውልድ እሺ እናቴ እኔ እና አንቺ እዛ እንገናኛለን አለችም ትይዬ ምንም ቦታ አንገናኝም ማሬ ወተት ጠጭ እና አንቺ ምንም አንገናኝም ቤትዬ እኔ ስለምወድሽ ነው እሺ የተናገርኩሽ እንዳይከፋሽ እሺ ምክንያቱም ስለምቀርብሽ ነው እንጂ እኔ ሌሎቹን መስሎም አይታየኝም ግን ለዛ ነው እሺ የጠየቅኩሽ ቤትዬ ላ እሷ ፕራይቬት አለሽ የኔ ውድ ፎሎም አለሽ እሺ እሷ የኛ ስለሆነ ችግር የለም እሺ ይሄው ጨረቃ ነው ፕራይቬት አለሽ የዩዘር ድምጽ አለ የገኒ ድምጽን ፕራይቬት አድርጌ ነው ወፎ ጨረቃ እንትን አይሆንም ፎሎ አይደረግም እናንተ እግዚአብሔርን የልጅ ጨረቃ እስኪ ልጅቷን አስገቢያት ውስጥ ካለሽ ማለት ነው ሃይሚን ያቀፈ ፎቶ ምናምን አትበይ ምን ለማለት ፈልገሽ ነው ቲጂ ዛሬ ከኔ ጋር ነው እንዴ ብትስቅንጥስ ማለትም አለብኝ ማሬ ብትስቅንጥስ ካላልኩ በእንዴ ምን አስበሽ ነው ለራሴ ንግስት ነኝ እኔ ቲጂ ኑሮ እናቴ 10 ልጅ የወለደ ሰውም ራሱ ፈታ ይላል እኮ ሰሚ ለራሴ ንግስት ነኝ ብላ ሞጣ ቤት ቪዲዮ የተፖስተውን አላይሽም ለራሴ አሁን ለባሌ አሁን እኔ ንግስት ነኝ ያለችዋ እኔም ለራሴ ንግስት ነኝ ማሬ እንጂ የማዳም ቅመም ባለቤት የኔ ፍቅር የሚለው ራሱ እኔ ፍቅር ስለሆንኩት ነው ወስኛለሁ እና አዎ እና ፍቅር ባትሆኝ እኮ እንደዚህ አይንከባከብሽም ነበር አይደል ማዝዬ ግን የኔ ፍቅር የኔ ጠንበለል የኔ ውድ ይላል ለምን እንደሆነ እንጃ አሁን እንደሱ ገብቷል መሰለኝ ምንም የአይን ማፍጣት ምናምን አያስፈልግም ትጂዬ የት ነው የምንገናኘው ቢሮ ነው የምንገናኘው ወይስ እዛ ዩቲዩብ ላይ ነው እኔ እናቴ ስራ አለብኝ ማሬ ስራ ፈት አይደለም እኔ ቆንጆ በላቤን እናቴ ጠብ አድርጌ የምኖር ሴት ነኝ ምን አስበሽ ነው እኔ ምን አስበሽ ነው ከባድ ነገር አለ በዱባይ 7 ሰዓት እኔ ቤት ጠብቁ ከባድ ነገር ወስኛለሁ በቃ የሆነ ነገር ምንድነው ያለው ማንም ገብቶ ያውራ እኔ ቤት ስትሰራችሁ ነው ፖስቶች ማለት እቺ ምንድነው ኮሜንት የምትጻፈው ኖርዶስ ነው ናርዶስ ምንድነው ላ እንደዚህ ነው አለችው ላ እሷ ስለ ሴቶች ነው ስታስረዳ የፖስተችው ለማለት ፈልጋ ነው አዎ ግን ድምጻቸውን እንትን ስላለች ደባራኝ ገባሽ ደግሞ ገኒ እኮ ለሷ ልዩ ቦታ አላት እውነት ለቤት ራሱ ኧረ ገኒ ጥሩ እንግዲህ አንዳንዴ ሴትም ሰይጣን ያሳስታል ሴትም አይባልም ክብር ነው ደብረ እናንተ ቅመሜን እቺ ፎቶ ለምን አልሰራችሁም እናንተ ከየት ነው ያመጣሽው አዲሱ አካውንት ላይ ነው ያመጣሁት አዲስ አካውንት ቲክታክ ላይ እሷ ብሎክ ናት እባክሽ እሷ ታያት እባክሽ እሺ እሷን ታያት እኔ ጋርም ብሎክ ናት ሲጀመር እኔ ሴቱ ለካን አንቺ ቀላል የተመታች ነች እንዴ ናርዶስ ወይኔ እግዚአብሔር ሁሉ ቀን ነው እኔ ቼክ ማረጋት ኧረ እኔ ራሱስ እኔ ተይኝማ አላለችም ስሚማ እሷማ ተግባብተናል ከአንቺ ጋርማ በጣም ነው የተግባባሁት ናርዶስማ እግዚአብሔር አንዳንዴ የሆነች አልማዝ አለች እኛ ሰፈር ማለት ነው
እንደ መርፌ እሷ ነች ደግሞ እኮ የምትገርመኝ እኮ ማለት ነው። ማትገባበት የለም መቅድዬ ጥላ ኧረ ሰው ግን ምን ሆኖ ነው? አያታለሁ እኮ ወይ ገዝት ምን አትገባም አየሽ ወይ ስላት ገዝት አትገባም። አትገባም ነው አትገባም። ምን አየሽ ስላት ኧረ ቆይ እስኪ እባክሽ እየዞረች እኮ ትጎበኛለች። አዎ እየዞረች ትጎበኛለች። ኧረ መድኃኒዓለም ሰው ምን ሆኗል? ምን አገኘሽ መረጃ ስላት ቆይ በእናትሽ ቆይ ዝም በይ ትላለች። የምታመጣው ነገር እኔ በጣም ነው የሚያስቀኝ። እግዚአብሔርን ይመችሽ። ግን አንድ በጣም ቀን ነው የሆነ የምወድሽ። አንድ በዚህ ቀን አጋጣሚ የሆነች በጣም ቦታ እወድሻለሁ። አየሁት። እሺ መቅድዬ አንድ ቀን ሰላም ነው የሆነች አለሁልሽ መቆያ አንድ ቀን የሆነ ቦታ ሳያይ የለም እኔ በዛኛው አካውንት ሳያት የሆነ ኮመንት ትሰጣለች። እቺ ልጅ አካል እንደ መርፌ እየለኮሰችው ይለኮን ኮመንት ነው የምሰጠው እንዴ? አይደለም አንቺ ኮሜንት ላይ ታያለሽ፣ ትዞራለች፣ ትሰማና አረ መቅድዬ ሆነባት እኮ እንደዚህ እያለ ምንድነው ስላት ቆይ አንቺ ሰው ግን በዚህ ልክ ለምን ያስመስላል ትላለች። እኔ በጣም ነው የምትመቸኝ ናርዶስ፣ በጣም ነው የምትመቸኝ። አይደለ አንድ ልጅቷ ማለት ነው ይመችሽ ያራዳለች። አንድ ልጅቷ እኔን አላወቀችም። ከዛ የሆነች ልጅቷ ቼክ የምታደርገው አየ ማዛ ቤቱን ከፍቶ እኮ አንቺን እየረገጡ ነው ስል ምን እያሉ ነው? አሮጊት እያሉ ነው። እኔ ጋር ደግሞ ምንድነው እኔ ጋር ደግሞ እንደዚህ አንዷ ደግሞ እኔ ጋር ማለት ነው ታመጣለች። ወይኔ መቅድዬ ዛሬ እኮ አንቺ ቤት እንደዚህ እስቲ ሼር አድርጊ ስል ሲያመጡ እኔ ቤት ደግሞ ብሎክ ናቸው። አይ እኔ ቤት ብሎክ ናቸው ስትለላታ እኔ ስንት አሁን ናርዲ የጻፈችው ስም የለም ናርዲ የጻፈችው ስም እነሱ ቤት እኔ 10 ሰው ብሎክ አድርጌያለሁ። ኧረ እባክሽ አንቺ ግን ብዙ ከወዳጆችሽ ጋር ተለያየሽ። ግን አንቺ እነዛን የመሰሉ ወዳጆች አሁን ጣል በአስካልና በቦጋለ ነው ያጣሻቸው ማሬ። እኔ ፈጣሪ ከወደደኝ ይበቃኛል። ሰው እኮ እዚህ ምድር ላይ 1000 ዓመት አይኖርም። አይ ዶንት ኬር ማንም ይጥፋ። እኔ የገረመኝ ምን እንደሆነ እኔ የገረመኝ ምን እንደሆነ ታውቂያለሽ? አንዳንዴ የተረዳው ማለት ነው ማለት የሰው ልጅ ማን ነው አንቺ አሁን እኔ አሁን እህቴ እንኳን የሆነ ነገር ብትል እኔ ለእህቴ ብዬሽ አንቺን አልወድሽም። ግን የገረመኝ የለካ ሰው እውነተኝነትን አይፈልግም። እውነተኝነት ጓደኛን አይፈልግም። በቃ እኔ ስበባቸው ራሱ እኮ ለምን ጠላሽኝ ለምንድን ነው እንዲያልሽኝ ብትያቸው ራሱ አንዴ እነሱን ዩቲዩበር ነካሽ ብለው ሲሉሽ ራሱ አሳፍርሽም የሆነ ማዘየ እኔ ያው ለዩቲዩበር ብዬ ከማንም ጋር አነካም ሲነኩኝ ነው እኔ ስለነኩኝ ነው ብሎክ ያረኳቸው እንጂ እውነቴን ነው የምልሽ እኔ ለሌላ ነገር አይደለም። ግን ሲነኩኝ ደግሞ ምን ያደርጉልኛል ብዬ ነው ማዛ ሆዴ ውስጥ አሉ እንዴ እያልኩ እኮ ነው። ማዛ የራሱ የፈጠረ ፈጣሪና እኔ ነው የማውቀው። ሰው ልጅ ያህቅም ስለ ዩቲዩበር ብሎ ጓደኛ ለማድረግ ከፈለገ አልፈልግም። እኔ መቼም ቢሆንም በሴት እኔ ማንን ከአባቴና ከእናት ማንን ነው የምትወጂበት? እኔ እናቴ ነው የምለው። እግዚአብሔርን በሱ ፊት ራሱ አባቴ ለምን እናቴ መከራ ስላየች ፍርዱን ስላየች እናቴ ነው የምለው። እኔ መቼም ቢሆንም በሴት ጎን ነኝ። እኔ ወስኛለሁ። በቃ ወስናለች። አሁን ማዘየ ማለት ነው። እንዴት ነሽ የኔ ቆንጆ? አሁን እንኳን አመጣሽ እባክሽ እነዚህ የተሳሳመው እንኳን አመጣሽ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነገር አለው? ዝናሽዬ ፎሎ አይመልስም። አንቺ ቤት ምን እንደሆነ እኔ እንጃ። ፍራይ ቤት ክፈቺ። መልስ ፍራይ ቤት ነው አለ። ሰላም ናችሁ? አለው ልሽ እናቴ እንደት ናችሁ? ቆይታ ሁሉ ሰላም ነው? ሁሉ ሰላም ነው። እኔ ጋር ሁሉ መልካም ነው። ማዚ ወይ እናቴ ማዚ ወይ እናንተ አንድ ነገር ጠይቆ ነው ገባ። አንድ ማነች አንድ ሃይሚ ሌላ አካውንት አለ እንዴ? አዎ ከፍታለች። አዎ ከፍታለች። እኔ እኮ ፎሎ አድርጋለሁ ግን ሌላ ሰው በስል ማንሽ ግራ ነው ገባ። ቡሩክ ነው ስልኩ ሃይሚ አይደለም። ቡቡ ያለችው እኮ ቡቡ ወንድሙ አለ እኮ ሌላ ወስኛለሁ። አንቺ ሴትዮ ያቺ ሴትዮ በእነሱ ስም በእነሱ ስም ከፍታ መታ ይሆን እንዴ? ያቺ ርጉዟ አትከፍትም። ሃይሚ ፎቶ አድርጋ አትከፍትም።
ሃይሚ ነች። ግን አዲስ ፎቶ አይደለም ይሄ ፎቶ። ዝም በይ የለም እባክሽ። ቆይ ዝም በይ ማዝዬ፣ ምን ይታወቃል? ወዴት በኋላ ልክ ፎሎ ካደገ በኋላ የራሷን ፎቶ ብታስቀምጥ ስሟን ብትቀይር። እስቲ ቆይ ዝም በይ እስቲ። ሃይሚ ጋር ሜሽን ልክ ነሽ እኮ አንቺ ያወራው ነገር እውነቴ ነው። እኔ አላምንም። እኔ ግን ፎሎ እኔ ፎሎ አላደረኩም። ፎሎ ዝም አድርጋለች። ብላችሁ ፎሎ ሃይሚን ፎሎ አታርጉ። መለሰች፣ ብሩኬን ፎሎ መለሰች። ፎሎ አድርጋለሁ። ለብሩክ ደግሞ ስሙኝ ሼር አድርጋለች። ገርሞኝ ነው እኮ ወሮልኛለሁ ደግሞ እንጂ ስሚ ማዛዬ፣ ብሩክ እኮ ስሙ ነው እኮ እኔ ገርሞ ታግ ያረገችው እኮ ሜሽን ያረገችው እኮ የእሷንና የእሱን ነው። እሷ ከሆነች ለምን እንትን አይ እኔ ግን ፎሎ አላረኩም። ይቅርታ አድርግልኝ። ኮሜንት ጽፌ ብቻ መጣሁ። ፈራ ግን እኔ መልሳለሁ። እሷ ካልሆነች ወስኛ መግዲ ማለት ነው። ቪዲዮ እኮ ይሄ እኮ የሃይሚ እኮ ትላንት እሷ እየሰራችው እኮ ነው። ጥርሷ ደግሞ ጠላት እንዳለ ይሰብራል። ጥርሷ ሲያምር የኔ ውድ መቼ ሰራች ይሄንን ቪዲዮ? ትላንትና እሷ ቤቷ ላይ ገባው የለም ማለት ነው። ፎሎ አድርጉና በኋላ ቪዲዮ ካልተለቀቀ እውነት የሃይሚ አይደለም ማንሳት ትችላላችሁ። እኔ ፈራው ግን ፎሎ ማድረግ። ይሄ እኮ ጸጉሩ እኮ ይሄ እኮ ነው ጸጉሩ። አዎ ይሄ ነው ጸጉሩ። ግን የሆነ ነጭ ነገር ለብሳለች ፊቱ ላይ ራሷ ላይ አስራለች። እኔ አላውቅም። የሱስም ነው ሰው እንደዚህ አዩ ጃለኔ ራሱ አትሸወዱ። እውነት ግን ካለማችሁ ፎሎ አታርጉ። ኧረ እውነት ብለሻል። እኔ ጃለኔ ፈራው እኮ ጃለኔ አርገሉ እኔ ፎሎ ራሱ እናንተ ዝም ብላችሁ ነው ያገኛችሁትን ሰው ፎሎ የምታረጉ። እኔ እኮ እናንተ የነሱ ፎቶ ከለጠፉ አነሳለሁ። ምን ችግር አለ? እኔ ፈራለሁ ጊዜው ነው ጌታ። አንዷ ውባ ምን እንዳለ ታውቂያለሽ? አንዷ የሰፈራቸው ልጅ ነች። በሷ ፎቶ የከፈተችው አለች። ላ እንዴ ሃይሚ ያስባይታችሁ ቪዲዮ እናንተ ምን ሆነ? ግን አይደለም ይገርማ ታውቃላችሁ እኮ ለሃይሚም ለብሩክም ሜሽን ተደርጓል። አይደለም ስቶሪ ላይ አርጋ ማታ አጥፋች ስቶሪም በዛው ከፈቱ በአዲስ አካውንቲንግ ማለት ነው። ቆይ መስኪዬ ማን ነው ስቶሪ ላይ ያረገ? ቆይ ማን ነው ስቶሪ ላይ ያረገው? መስኪዬ ነገር ይህ ማለት ነው። ሃይሚ ስቶሪ ጋር አጠፋች። ቪዲዮውን ቶሎ አወረዱት። እሺ እና ሌላ አካውንቲንግ ደግሞ ሌላ ሰው ከፈተበት። አያችሁ። ስለዚህ ሴት ይሏት ቦታ የለም እኮ ሃይሚ የለም ቦታ ታጣፍቱ እንደኔ ግራ ገባኝ። ሃይሚ ለብሩክም ለሃይሚ ሜሽን ራሷ ነው እንጂ ናኖ ሳሰገሪ ምናት ረፍቱ ስቶሪ የትም ቦታ ሄዱ ሃይሚ ሃይሚ አይደለችም። ስቶሪ አርጋት ቪዲዮውን ቶሎ አወረዱት። አትሸወዱ። ችግር የለም። አሁን ፎሎ እኔ ፎሎ አሁን ፎሎ አላረኩም። ማረ ኮሜንት ጽፌ ብቻ ነው የወጣሁት። እኛን ለማን እኔ እኮ እሷ ምስል ሌላ ቪዲዮ ትሰራለች አይደለ? ማንን ጀለሲኒ ፈካተ ሙጭ እንትን ኩማተከራ ታንገማማ ሃይሚ ከኩማ ኩዳን ኩማ ሰዶበኔ ሴንቲ ቶርቴን ያደላ ተጠራጥራለሁ። እየተጠራጠርኩ ነው። ሰብስክራይብ ፎሎ ናችሁ። ደህና ናችሁ? እግዚአብሔር ይመስገን። እንደነሽ ኢቴ አንድ ሰው ዩቲዩብ የሰራ ሰው ሃይሚ ቲክቶክ የገባ ሰው ሃይሚ ሊቢያ አወራ ሰው ሃይሚ ወይ ትናንትና ስቶሪ አስቀምጣ ነበረሽ እንዴ? ኧረ አላስቀምጠችም። እናንተ ብታስቀምጥ እኮ ኧረ አላስቀምጠችም። እየጠበቅን አይደል እንዴ? አጠፋሹ እያለች እኮ ናት። አስቀምጣ አጠፋሹ። ኧረ አላጠፋችም አላለችም። እኔ አይቻልም። ፌስቡክ አልኩ ፈለኩ ታቆለ ፈለኩ ኢንስታግራም ለሊት ነው ያስቀመጠችው አለች ማዝዬ። እኛ ከተኛም በኋላ አስቀምጣ ነው ይኸው ሰዓት 9 ሰዓት አለች ከሌሊቱ። አቢብቲ እናንተ ምን ናችሁ? እስከ ዱባይ ቆጣጠኔ እስከ 3 ሰዓት ምንም የለም። ሃይሚ ፕሮፋይል ምንም የለም። አላየሽም ይሆናል። ዝናሽዬ አንቺ የሆነበት ኮሜንት ላይ ወይ ሊቭ ላይ ዞር ስትይ ወይ ዘሪት ቁጭ አርጋ ብድግ አርጋ ይሆናል። ግድ የለሽም። ይሄው አው እያለች ነው ሚራሱ አንቺ አው እኮ ስላላየሽ ይሆናል እንጂ ውዴ አስቀምጣ ሊሆን ይችላል። ዳላለ ዱጋለማ ዱጋመት በረሲ እንጂ
ጃላሊ ካሜራማን ናት። ጃላሊን ጠይቋት። ጃላሊ ጋር ፈዳ አይ ጃላኔ ዝም ብላ ትረዳኛል አምላክ። እስኪ ኮፍልን ጋር ጉልም ቤት ዋርኒንግ እየሰጠኝ ነው። በእናታችሁ ሁላችሁ እኔ ፎሎ መልሻለሁ። እሺ እናንተ ደግሞ እንደገና እኔ እሺ እንትን እኔ በያ አሁን ሁላችሁ አድርጋለሁ። ፕራይቬት ነው ቤትሽ፣ ፕራይቬት ፕራይቬት አውጪ አንቺ ከፕራይቬት አይ እሺ እቺ ልጅቷ ምክንያት ነው እኮ